እንደምን አላችሁ ተማሪዎች ይህ ከሳይንስ ሚዲያ የሚተላለፍላችሁ ኬሚስትሪ ትምህርት ነው። አሁን ደግሞ ስለ ፋትና ኦይሎች ስትራክቸር ያው ቅድም የመጀመሪያውን ፖይንት ለማብራሪያነት ተጠቅሜበታለሁ። አዲስ እንደማይሆንባችሁ ተስፋ አደርጋለሁ። እሺ ምን እንደሚለው ፋት ኤንድ ኦይል አር ትራይስተር አለ። ቅድም እንደነገርኳችሁ ትራይ ማለት 3 ማለት ነው። ኢስተር ማለት ደግሞ ያው ሲኦ ፈንክሽናል ግሩፕ ያለው። ስለዚህ ፋትና ኦይሎች 3 ሲኦ ፈንክሽናል ግሩፕ ያላቸው ሞለኪውሎች ናቸው ነው ሐሳቡ። ሌላው variation in the structure of fat and oil occur in the fatty acid portion of the triglyceride ምን ያላችሁ ነው እዚህ ጋር በፋትና ኦይሎች ስትራክቸር ላይ ቫሪዬሽን የሚፈጠረው ወይ ደግሞ ልዩነት የሚፈጠረው በፋቲ አሲድ ፖርሽኑ ላይ ነው እንጂ በአልኮል ፖርሽኑ ላይ ምንም አይነት ልዩነት የለውም እያለ ነው። ቅድም የምታስታውሱ ከሆነ በዚህ ሳይድ ያለው ሁሉ ጊዜ አይቀየርም ብያችኋለሁ። ይሄ ነው በዚህ ሳይድ ሁሉ ጊዜ ያለው to the left side ሊቀያየር የሚችለው ይሄ ነው። R1 R2 R3 ሊቀያየር ይችላል። ስለዚህ የፋትና የኦይል ስትራክቸር ልዩነቶቻቸው በዚህኛው ሳይድ በፋቲ አሲድ ፖርሽኑ ላይ በሚኖራቸው የካርበን አተም ብዛት ላይ ነው ማለት። ለምሳሌ አንዱ ፋት ሞለኪውል በዚህኛው ላይ 17 ካርበን አተም ሊኖረው ይችላል። በዚህም ላይ 17 በዚህም ላይ 17 ሊኖረው ይችላል። ሌላኛው ፋት ሞለኪውል ደግሞ በዚህኛው ሳይድ ባለው ካርበን አተም ላይ 18 ሊኖረው ይችላል። በዚህኛው 19 በዚህ ላይ 20 ሊኖረው ይችላል። አንዱ ፋት ከሌላኛው ፋት ቫሪዬሽኑ የሚኖረው በዚህኛው በካርቦክሲሊክ አሲድ ወይ ደግሞ በዚህ በፋቲ አሲድ ፖርሽኗ ላይ በሚኖረው ልዩነት ብቻ ነው። ከዛ ውጪ ባለው ኦር ቱ ዘ ሌፍት ሳይድ ባለው ነገር ዘሴም ናቸው ይላል። ለኦይልም እንደዛው አንዱ ኦይል ከሌላኛው ኦይል የሚኖረው ስትራክቸር በዚች በአሲዲክ በፋቲ አሲድ ፖርሽኑ ላይ ባለችው ካርበን አተም ብዛት ብቻ ነው ሊለያይ የሚችለው ማለት ይሄንን ያስተውላል። ስለዚህ R1 R2 R3 አንደኛ ዘሴም ሊሆን ይችላል፣ እንዲሁም ደግሞ ዲፈረንት ሃይድሮካርበንም ሊሆን ይችላል። ያ ማለት እዚህ ጋር 18 ይሄም 18 ይሄም 18 ሊሆን ይችላል፣ ወይ ይሄ 17 ይሄ 17 ሆኖ ይሄ 19 ሊሆን ይችላል፣ ሊለያይ ይችላል ማለት። እሺ እንቀጥል። ምንድነው የሚለን? ፋትስ አር ኢስተር ኦፍ ግላይሴሮል ኤንድ ሞስትሊ ሳቹሬትድ ፋቲ አሲድ አለ። ምን እያለ ነው? ቅድም ያቻለው ፋትና ኦይሎች ኢስተሮች ናቸው። ኢስተር ከሆኑ ደግሞ ከአልኮልና ከፋቲ አሲድ ወይ ደግሞ ከአልኮልና ከካርቦክሲሊክ አሲድ የመጡ ናቸው። አልኮልና ካርቦክሲሊክ አሲድ ሪአክት አድርጎ ነው ኢስተርን የሚሰጡን። ስለዚህ ፋቶች ግላይሴሮል ከሚባል አልኮል እንዲሁም ደግሞ ፋቲ አሲድ ከሚባል ካርቦክሲሊክ አሲድ ነው የተገኙት ብለን እዚህ ጋር እያልን ያለው ፋቶች አለ ከግላይሴሮል ከሚባል አልኮልና ሞስትሊ ሳቹሬትድ ከሆነ ፋቲ አሲድ የሚገኙ ኮምፓውንዶች ናቸው። ያው ሳቹሬትድ ፋቲ አሲድ ማለት በካርበን መካከላቸው ሲንግል ቦንድ ብቻ ካላቸው ፋቲ አሲዶችና ከግላይሴሮል የተገኙ ኮምፓውንዶች ናቸው። ስለዚህ ጥያቄ ልጠይቁ ትችላላችሁ። ከግላይሴሮል እና ከሳቹሬትድ ከሆነ ፋቲ አሲድ የሚገኝ ኮምፓውንድ የትኛው ነው ከተባላችሁ ፋት ነው የምትለው። እሺ ኦይል ጋር ደግሞ እንምጣ። ኦይልስ አር a liquid esters primarily derived from unsaturated fatty acid and glycerol። ምን እያለን ነው እዚህ ጋር? ኦይሎች ሊኩዊድ ኢስተሮች ናቸው እያለ ቀደም ምን ብለናል? አንድ ትራይግላይሴራይድ አስሩም ቴምፕሬቸር ላይ ሊኩዊድ ከሆነ ኦይል ነው የሚባለው ብያቸዋል። ስለዚህ ኦይሎች ሊኩዊድ የሆኑ ኢስተሮች ናቸው ማለት ነው። ድራይቭ የሚደረጉት ደግሞ አንሳቹሬትድ ከሆነ ፋቲ አሲድ እና ግላይሴሮል ነው። ቀደም ብያቸዋለሁ። ፋቶች ድራይቭ የሚደረጉት ሳቹሬትድ ከሆነ ፋቲ አሲድ እና ግላይሴሮል ነው ድራይቭ የሚደረጉት። ኦይሎች ግን አንሳቹሬትድ ፋቲ አሲድ ከሆነ ነው። ያ ማለት አንሳቹሬትድ ፋቲ አሲድ ስንል በካርበን መካከል አትሊስት አንድ ደብል ቦንድ ያለው ፋቲ አሲድን አንሳቹሬትድ ፋቲ አሲድ ብለን እንጠራለን። እሺ እንቀጥል። ምን እንደሚለን? the acid part of fats and oil almost always contain an even number of carbon atom አለ። ምን እያላችሁ ነው እዚህ ጋር? የፋትና ኦይል አሲዲክ ፓርቱ አለ። አሲድ ፓርቱ ሁልጊዜ ማለት በሚባል ደረጃ ኢቭን ነምበር ኦፍ ካርበን አተም ነው በውስጣቸው የሚይዙት እያለ ነው። ይሄ ማለት ነው። አሁን እዚህ ጋር የቅድሙ ጀነራል ስትራክቸር ጋር ልመልሳችሁ። እዚህ ጋር እንግዲህ ምን እያለን ነው? የኦይልና የፋት አሲዲክ ፖርሽኑ ማለት ይሄ ነው። ይሄ አንዱ ሁልጊዜ የፋትና የኦይሉ አሲዲክ ፖርሽናቸው የሚይዘው ኢቭን ነምበር ኦፍ ካርበን አተም ነው እያለ ነው።
ለምሳሌ እስቲ ይሄንን አሁን እዚህ ጋር እንደምታዩት ይሄ አንድ ፋት ሞሊኪዩል ነው። ማን የሚባል ግላይሴራይል ትራይስቴሬት የሚባል ፋት ነው። አሁን እንደምታዩት አሲዲክ ፖርሽኑ ይሄ ነው። ስለዚህ ይሄ ስንት ካርበን አተም ያለው? እዚህ ጋር 16 አለ፣ እዚህ ጋር 1 17፣ እዚህ ጋር 1 ካርበን አተም አለ 18 ካርበን አተም። ይሄም እንደዛው 16 17 18፣ እዚህ ጋርም 1 ካርበን አተም አለ፣ እዚህ ጋር 16 17፣ እዚህ ጋር 1 18 18 ካርበን አተም ነው ያላቸው። ሶ ሁልጊዜ ኦይልና ፋቶች በአሲዲክ ፖርሽናቸው ላይ ኢቭን ነምበር ኦፍ ካርበን አተም ነው የሚይዙ ስንል ከዚህ አንፃር። እዚህ ጋር ደግሞ እዩ፣ ይሄ ኦይል ነው። ይሄ የኦይል ስትራክቸር ነው። አሁን ይሄም እንደምታዩት ኢቭን ነምበር ኦፍ ካርበን አተም ነው ያለው አሲዲክ ፖርሽኑ። ይሄ ስንት ካርበን አተም አለው? 1 እዚህ ጋር 17 18፣ ይሄም 18 ይሄም 18፣ ኢቭን ነምበር ኦፍ ካርበን አተም ያለው አሲዲክ ፖርሽናቸው ማለት። አሁን ኦይልና ፋት መሆኑን እንዴት እናውቃለን ካላችሁኝ፣ ያው ቀደም ብያችኋለሁ። ብዙ ጊዜ ፋቶች ሳቹሬትድ ከሆነ ፋቲ አሲድ ነው የሚሰሩት። ያ ማለት በካርበን ካርበን መካከል ሲንግል ቦንድ ብቻ ነው ያለው። አሁን ይሄን ስትራክቸር ብታዩት በካርበን ካርበን መካከል ሲንግል ቦንድ ነው ያላችሁ። ይሄንን እንዴት ማወቅ ትችላላችሁ? ካርበን ነምበሩና ሃይድሮጂን ነምበሩን ካውንት በማድረግ ሉክ እዚህ ጋር አሁን ይሄ 16 ካርበን እዚህ ጋር 1 17 ካርበን አተም እና ስንት ሃይድሮጂን? እዚህ ጋር 2 ሲባዛ በ16 32 32 ሲደመር 3 35 ሃይድሮጂን አለ 35 ሃይድሮጂን አለ። እዚህ ጋር ግን ነው 17 ሃይድሮጂን እና 17 ካርበን አተም እና 33 ሃይድሮጂን ያለ። ስለዚህ አሁን በዚህ ውስጥ ደብል ቦንድ እንዳለ ማወቅ ትችላላችሁ። አንድ ደብል ቦንድ አትሊስት አንድ ደብል ቦንድ እንዳለ ማወቅ ትችላላችሁ። ምክንያቱም ደብል ቦንድ ሲኖር ሃይድሮጂን ነምበሩ ይቀንሳል። ለምሳሌ ሲንግል ቦንድ ሲሆን CH2 እያለ ነው የሚሄደው አይደል? ደብል ቦንድ ካለ ግን CH ደብል ቦንድ CH ነው የሚሆነው። ያ ማለት ሉክ ሲንግል ቦንድ ሲሆን ስንት ሃይድሮጂን አለ? 4 ሃይድሮጂን ይኖራል። ደብል ቦንድ ሲሆን ግን 2 ሃይድሮጂን ነው የሚኖረው። በሁለት ያንሳል ማለት ነው። ሶ አሁን እዚህ ጋር 35 ሃይድሮጂን ያለው እዚህ ጋር ግን 33። ሶ አንድ ደብል ቦንድ አለ ማለት ነው። ሶ ኦይሎች ደግሞ አንሳቹሬትድ የሆኑ ፋቲ አሲዶች ስላልን ስለዚህ ብዙ ጊዜ ደብል ቦንድ ካለ ያ የሚሰጣችሁ ኮምፓውንድ ኦይል የመሆን ቻንሱ ከፍተኛ ነው ማለት ነው።